ድንግል ማርያም የተሸከመችው እውነተኛውን ፀሐይ ነው። አልተቃጠለችም። ፍሬ ሕይወት ኢየሱስ ክርስቶስን በማህፀኗ የተሸከመች የሕይወት ዛፍ ድንግል ማርያም ደግሞ በማን ተጠበቀች? በታላቁ አረጋዊ በቅዱስ ዮሴፍ ተጠበቀች። ክብር ለዚህ ታላቅ አባት፣ ንጽሕናው እንደ መልአክ የሆነ። ስለዚህ ታላቁ ሊቅ ቅዱስ ኤፍሬም ምን ይላል መሰላችሁ? ኪሩብ አለ፣ ኪሩብ ሰይፉን አስወገደ፣ በኪሩብ ምትክ ማን መጣ አለ? አረጋዊ ዮሴፍ መጣ አለ። በገነት የተከለከሉትን የሕይወት ፍሬ ከማን አገኙት? ከቅድስት ድንግል ማርያም አገኙት። እሷ ማንን ወለደች? ፍሬ ሕይወት ኢየሱስ ክርስቶስን ወለደች። በማህፀኗ ፍሬውን ተሸክማለችና ከጽዕለት ከውግረት ሊያድናት ማን ተተካ? የምትወዱት አባት ቅዱስ ዮሴፍ ተተካ። ክብር ለዚህ አባት። የሕይወት ዛፍ ጠባቂ ሆነ ማለት ነው። እንደገና በደንብ አስተውሉ። ኪሩቤል የያዘው የእሳት ሰይፍ ምንድናት ብያቸዋለሁ? የምትገለባበጥ። እስቲ በሉ። አዎ፣ መልአኩ የያዘው ሰይፍ የምትገለባበጥ ናት። መገለባበጥ ምን ማለት ነው? በወዲያ በወዲህ በዚህ በዛ አራቱን ማዕዘን የምትሽከረከር ናት። እንደምትሽከረከር በተመሳሳይ መልኩ የሕይወት ፍሬን በማህፀኗ የተሸከመች የሕይወት ዛፍ ቅድስት ድንግል ማርያምን ለመጠበቅ አረጋዊ ዮሴፍ ልክ እንደ ሰይፏን የተሽከረከረው። አንዴ ናዝሬት ላይ ታገኙታላችሁ፣ አንዴ ቤተልሔም ታገኙታላችሁ፣ አንዴ ገሊላ ታገኙታላችሁ፣ አንዴ ምድረ ግብፅ ታገኙታላችሁ፣ አንዴ ናዝሬት ታገኙታላችሁ። ክብር ለዚህ አባት። የምትገለባበት የእሳት ሰይፍን እንደያዘ ዮሴፍም ከሀገር ለሀገር እየተንከራተተ ኪሩብነቱን ያስመሰከረ ታላቅ አባት በመሆኑ የገነት ዛፍ ጠባቂ እንለዋለን። የምን ዛፍ? የሕይወት ዛፍ ጠባቂ። ደግሞ ሌላው ኪሩብ የያዘው የምን ሰይፍ ነው ብያቸዋለሁ። የምን አይነት ሰይፍ ነው? የብረት ሰይፍ ነው እንዴ? አይደለም፣ የነበልባል ሰይፍ እንደሆነ አረጋዊ ዮሴፍም ልክ እንደ ነበልባል፣ ልክ እንደ እሳት ልቡ በማን ፍቅር ይቃጠል ነበረ? በክርስቶስ ፍቅር ይቃጠል ነበረ። በእመቤቱ በቅድስት ድንግል ማርያም ፍቅር ይቃጠል ነበረ። የቀዘቀዘ ልብ ሳይሆን ያለው እንደ ኪሩብ እንደያዘው እንደ እሳት ነበልባል በአምላኩ ፍቅር የሚንበለበል ልብ ነበረው። ክብር ለዚህ አረጋዊ አባት ይሁን። ሌላው በጣም የሚገርመው ይህ መልአክ የተቀመጠው በምስራቅ አቅጣጫ ነበረ። በምን አቅጣጫ? በምስራቅ ነው የሚለው መጽሐፉ ለይቶ። ወደ ምስራቅ ምን በሉ ተመልከቱ። ከምስራቅ ምን ይገኛል? ምስራቅ ምን ማለት ነው? ቋንቋ የግዕዝ ነው። ሰረቀ ማለት ወጣ ማለት ነው። ምን የሚወጣበት? ፀሐይ የሚወጣበት እንደሆነ እውነተኛው ፀሐይ ክርስቶስ የሚወጣባት አማናዊት ምስራቅ ማን ናት? ድንግል ማርያም ናት። ስለዚህ ሰይፉን የያዘው በምስራቅ አቅጣጫ እንደሆነ እውነተኛውን ፀሐይ የምታወጣውን ምስራቀ ምስራቃት ድንግል ማርያምን ለመጠበቅ የተሾመ የሕይወት ዛፍ ጠባቂ ኪሩብ ማን ነው? አረጋዊ ዮሴፍ። በአንድ ላይ እስቲ በሉ አረጋዊ ዮሴፍ ነው። ለዚህ ነው ታላቁ አባት ቅዱስ ኤፍሬም ቅዱስ ያሬድ ምን ይላታል? አንቺ የተባረክሽ ዕፅ ነሽ ይላታል። የሕይወት ዛፍ ነሽ፣ የደህንነት ዛፍ ነሽ። በገነት ውስጥ ባለው የሕይወት ዛፍ ፈንታ በምድር ላይ ምን ሆንሽ ይላል? የሕይወት ዛፍ ሆንሽ ይላል። ከአንቺም ማን ተገኘ ይላል? ፍሬ ሕይወት ማን ተገኘ? ክርስቶስ ተገኘ። ፍሬ የተባለው ምንድን ነው? ቅዱስ ሥጋው ክቡር ደሙ ነው። ስለዚህ ዛሬ የሕይወትን ዛፍ አግኝተናታል። ዛሬ ፍሬ ሕይወት ክርስቶስን አግኝተነዋል። በዛሬው ዕለት ደግሞ ኪሩብ የተባለውን አረጋዊ ዮሴፍን አግኝተናቸዋል። ቅዱስ ቤተሰቦችን ማለት ነው። ስለዚህ ድንግል ማርያም በገነት ዛፎች በሕይወት ዛፍ ስለምትመሰል አምላክን ጸንሳ ሳለ ሽማግሌው ዮሴፍ ሲጠብቃት መልኳ ይለዋወጥ ነበረ። ምን ይለዋወጥ ነበረ? ኦ ድንግል ኦ መገነት ዘተከላ የማነ እግዚአብሔር ወአጽጋየ ኃይለ መንፈስ ወአፍሬያ ጽላሎተ አብ ይላታል ሊቁ አባ ጊዮርጊስ። የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት እውነተኛዋ የሕይወት ዛፍ ማን ናት? ኧረ መልሱ። ስለዚህ የሕይወት ዛፏ ፍሬ ሕይወትን ተሸከመች። በማን ብስራት? ልክ ያን ጊዜ ይኩነኒ በከመ ትቤለኒ ስትል ያቺ የሕይወት ዛፍ ፍሬ ሕይወት ክርስቶስ በማህፀኗ ሲያድር መልኳ የገነት ዛፍን መሰለ፣ የሕይወት ዛፍን መሰለ።
እማመ ጽንሰት እስከ አመ ወለደት ይትዌለጥ ህብረ ገጻ ለድንግል በእንተ ዘሃሎ አምላክ ውስጥ ተከርሳ በዓመት አይመለምል ከመጽ የገነት እንደ ገነት አበባ ፊቷ ምን ይሆን ነበረ? ይለመልም ነበረ። አረጋዊው አባት ኪሩብ የተባለው አባት ያያታል። አሁን ሌላ መልክ ትይዛለች። ቀጥላ ደግሞ በገነት ውስጥ ባለው አንድ አበባ መልክ ትገለጣለች። ሽማግሌው ግር ይለዋል፣ ግራ ይጋባል። አሁን ያያት እመቤታችን በሌላ መልክ ትጠብቀዋለች እና ሊቃውንት አይናማ ሊቃውንት ምን ይላሉ? ማርያም እያለ ይጣራ ነበረ። ምን እያለ? አጠገቡ እኮ አለች በሌላ መልክ። ለምንድነው ይሄ ሁሉ የሆነው? ለምንድነው ይሄ ሁሉ የሆነው ሲባል በማኅፀኗ የተሸከመችው የሕይወት ፍሬ ኢየሱስ ክርስቶስ ነቢያት ብዙ ዕብረ ትንቢት ተናግረውለታል። እውነት አሰብ። ለምሳሌ ብርጭቆ ውስጥ ነጭ ቀለም ብትጨምሩ ምን መስሎ ይታያል? ቀይስ ብትጨምሩ፣ ብጫ ብትጨምሩ፣ ሐምራዊ ብትጨምሩ፣ አረንጓዴ ብትጨምሩ፣ ሰማያዊ ብትጨምሩ፣ ብዙ አይነት ቀለማት ብትጨምሩ ያን ቀለም እንደሚመስል ድንግል ማርያምን በተመሳሳይ መልኩ ልክ እንደ ሕይወት ዛፍ ፊቷ ይለዋወጥ ነበር ይላሉ። ዮሴፍ አላወቃትም። አንዱ ትርጓሜ መልኳን ጭምር ነው። እና ለምንድነው የሆነው ሲባል ብዙ ዕብረ ትንቢት ተነገረ፣ ብዙ ዕብረ አምሳል ተመሰለ። በማኅፀኗ የተሸከመችው ደግሞ ማን ነው? ማን ነው? ይሄው የተነገረለት በእውነት የአብ ባህሪ ልጅ የሆነው ኢየሱስ ክርስቶስ ነው። እስቲ ብዙ ተነገረ ስንል አረጋዊ ዮሴፍ ብዙ መልኳን አይቷልና እስቲ እናንተን ልጠይቃችሁ። ለምሳሌ ነቢያት እሷን ሰማይ ሲሉ ልጇን ምን አሉ? ፀሐይ በሉ እንጂ አይዟችሁ። እሺ እሷን ደመና ሲሉ እሱን ምን አሉት? በቃ እንደዛ ነው መልኳ። ንዑ እንከ ከመና ልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ። እሷን ቤተ ስብሐት ሲሉ ልጇን ምን አሉ? የምስጋና ጌታ። እነማ? እነ ሄኖክ። እሷን ፔካ ዙፋን ሲሉ ልጇን ምን አሉ? አዶናይ። እነማ? እነ ሄኖክ። እሷን ሐረግ ሲሉ ልጇን ምን ይሉታል? በግ። እስቲ በሉ እነማ? እነ ይስሐቅ። በጣም ጥሩ። እሷን የወርቅ መሰላል ሲሉ እሱን ንጉሥ። እነማ? ኧረ ቀላል ነው። እነ ያዕቆብ። እሷን ሐመልማል ቁጥቋጦ ሲሉ ልጇን ምን ይሉታል? ነበልባል። እነማ? እነ ሙሴ። እሷን መሶበ ወርቅ ሲሉ ልጇን ማን ይሉታል? ግራ ተጋባችሁ እንዴ? መና እንዴ? ቀላል እኮ ነው። እሷን ታቦት ሲሉ ልጇን ጽላት። እሷን ጽላት ሲሉ ልጇን የሕይወት ቃል ይላሉ። እሷን ጠረጴዛ ሲሉ ልጇን ምን ይሉታል? ህብስት ይሉታል። እሷን ማዕጠንት ሲሉ ልጇን ምን ይላሉ? ፍህም ይሉታል። እሷን መቅረስ ሲሉ ልጇን ምን? ማኅቶት። እነማ? እነ ሙሴ ብትፈልጉ እነ ዘካርያስ። እሷን ድንኳን ሲሉ ልጇን ምን ይሉታል? ሊቀ ካህናት ይሉታል። እሷን ማዕጠንት ሲሉ ልጇን እሳት። እነማ? እነ አሮን። እሷን የወይን ሐረግ ሲሉ ልጇን ፍሬ። እነማ? እነ ካሌብ። እሷን ጸምር ሲሉ ልጇ ኢየሱስ ክርስቶስን ጠል ይላሉ። እነማ? እነ ጌዲዮን። እሷን ማሰሮ ሲሉ ልጇን ጨው ይላሉ። እነማ? በጣም ጥሩ። እስቲ በጣም ጥሩ። እሷን ገዳም ሲሉ ልጇን አንበሳ ይላሉ። ገምቱ። እነማ? እነ እዝራ። እሷን ተራራ ሲሉ ልጇን ደንጋይ ይላሉ። እነማ? እነ ዳንኤል። እሺ እሷን ረጅም ዙፋን ሲሉ ልጇን ንጉሥ። እነማ? እነ ኢሳይያስ። እስቲ በሉ እሺ። እሷን ገነት ሲሉ ልጇን ተክል ወይም እሷን ጉድጓድ ሲሉ ልጇን ውሃ። እነማ? እነ ሰሎሞን። እሷን ሰረገላ ሲሉ ልጇንማ? አዶናይ። እስቲ በሉ እሷን በሉ እስቲ ሰረገላ ልጇን አዶናይ። ነገ እንደውም ሐምሌ 27 በቤተ ክርስቲያናችን ስንክሳር ሕዝቅኤል ራእይ ያየበት ይታሰባል። ምን ያየበት? ኮቦር በሚባል ወንዝ ተቀምጦ ሳለ ተመስጦ መጥቶበት ሲመለከት ማንን ተመለከተ? ኪሩቤልን ተመለከተ። የእግዚአብሔርን ዙፋን ተሸክመዋል። አቤት! አንዱ በሄደበት ሶስቱ ይሄዳሉ፣ መንፈሱ በሄደበት ነው የሚለው። በጣም ያስፈራል፣ ዙሪያው ያስፈራል። የማንን ዙፋን ተሸክመዋል? እና ደግሞ ዙፋኑን መንካት አቅቷቸው እንደ መንኮራኩር ነው ያዙ። በእሳት ምሰሶ ደግፈዋል። በሚሄድ በሚሽከረከር ማለት ነው። አሁን ያንን አምላክ በጀርባው ያዘለችው ማናት? በክንዷ የታቀፈችው ማናት? ኪሩባዊ ሰረገላ ድንግል ማርያም ናት። እሷን የጠበቀ ደግሞ ማን ነው? አራት ማን ነው? ስለዚህ ከኪሩቤል ከሱራፌል አትበልጥም?
እስቲ ያነጻጸሩ ሊቃውንትን ጠቅሼ ወደሚቀጥለው እንሂድ። አባ ጊዮርጊስ ምን ይላታል? አንቺ ከኪሩቤል ትበልጫለሽ፣ ወትፈደፍዲም ሱራፌል፣ ከሱራፌልም ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። ወበምጽናቲው ዘእሳት ይጼኑ መንበሮ ዙፋኑንም አለ በእሳት ምሰሶ ይደግፋሉና። አንድ ይሰ ጾርኪዮ በከርስኪ አንቺ ግን ያንን አምላክ በማይጸንሽ ምን አልሽው? ተሸከምሽው። ውሃ ቀፍኪዮ በአብራክኪ በጉልበቶችሽ አቀፍሽው። ተናገሩ እንጂ ውሃ ዘልኪዮ በዘባንኪ በጀርባሽ አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ? እነዚያ በሰረገላቸው ሲሸከሙ፣ እሷ ደግሞ በምኖቿ አቀፈችው? በጉልበቶቿ። ህየንተ ምጽናቲው ዘእሳት አእዳዊኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኩ። ምኖችሽ? እነዚያ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናት ናላ ያወርዳቸዋል ብለው ወላጆች እንዲደግፏቸው በክንዷ ደገፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማህፀኗ፣ ክብር ለከናፍሯ፣ ለሁለንተናዋ ክብር ይሁን። መደረቢያዋ በሉ እስቲ። አይሰማም። ፀሐይ ነው። ጉንጮቿ ከዋክብት ናቸው። ጨረቃም ከእግሮቿ በታች ነው። ዮሴፍም የፈጠራት ፈጣሪ እናት እንደሆነች አወቃት። ገሊላ ትወዳታለች፣ ናዝሬትም ታከብራታለች። ክብር ለዚች እናት። በጣም ሲደንቅ በጣም እኮና ዮሴፍ በቃ ለዚህ ነው ሊቃውንት ምን ይሏታል? የፀሐይ ጽድቅ ሰረገላ ይሏታል። እመቤታችንን በሰረገላ ፀሐይ ይመስላሉ። ፀሐዩ ማን ነው? ማን ነው? ይሄን ፀሐይ ደግሞ ለማገልገል የተመረጠ ማን ነው? ዮሴፍ። ስለዚህ ምን ይሉታል? መልኳን አላወቀም። በቃ በጣም እኮ ሙሴ ለምሳሌ ዘጸአት 34:30 ላይ ከእግዚአብሔር ጋር ተነጋግሮ ሲመጣ ፊቱ ያበራ ነበር። ምኑ ያበራ ነበር? ትንሽ ብርሃን እግዚአብሔር ጠብ አደረገበት። እስራኤል ፊቱን ማየት አቅቷቸው ተገልበብለነ አረ ሙሴ ተሸፋፈነ ይላሉ እና ፊቱን እንዲህ ተሸፍኖ ነበር የሚያወራው። ምኑም ማየት አቅቷቸው። አረ መልሱ። ሙሴ ኃላፊ ብርሃን ነው እግዚአብሔር ጠብ ያደረገበት። ድንግል ማርያም የተሸከመችው እውነተኛውን ፀሐይ ነው። አልተቃጠለችም። አይ ዮሴፍ እና ፀሐይ እንዲህ እስቲ አሁን በሳይንሱ ልንገራችሁ። ፀሐይ ናት፣ መሬት ትልቅ። ፍጠን እንግዲህ አስትሮኖመሩም ሰው ስለሆንኩ ልንገራችሁ። 300,000 ጊዜ ፀሐይ ምድርን ትበልጣለች። በዓለም የሚፈራው መሳሪያ ምንድን ነው? ኒውክለር። እስቲ በሉ ድገሙት። ራሻ ወደ 7,000 ኒውክለር አላት። አሜሪካ ከ5,000 በላይ ኒውክለር መሳሪያ አለ። እንዳይተኩሱ እንጸልያለን። ቢሊየን ሰው ነው የሚያልቀው። ቀላል አይምሰልህ። እንደ ቀልድ አይደለም። የጦር ዜና በጣም ከባድ ነው። በአንደኛው የዓለም ጦርነት 28 ሚሊዮን ሰው አልቋል። በሁለተኛው የዓለም ጦርነት 60 ሚሊዮን ሰው አልቋል። አሁን አይጀመር እንጂ ቢጀመር ቢሊዮኖች ነው የሚረፉት እንደ ቅጠል። መሳሪያው ከባድ ነው። እንደምታስቡት አይደለም፣ ከባድ ነው። የሰማችሁ ነው። አሁን ወደ እመቤታችን ለመምጣት ነው በጣም እዚህ ውስጥ የምገባው። አሁን ለምሳሌ ፀሐይ ከኒውክለር ጋር እናነጻጽራት ትፈልጋላችሁ? እሺ፣ ባናነጻጽራትም አልበርት አንስታይን ምን ይላል? አንድ ቦታ አስተምሬዋለሁ። 3ኛው የዓለም ጦርነት በምን እንደሚነሳ አላውቅም፣ 4ኛውን አውቃለሁ። ስንተኛው? 4ኛው ሊሆን የሚችለው ጦርነቱ አለ አሄድ ኦፍ ሂዝ ታይም ነው። ይቅርታ ቀላቀል፣ ከጊዜው ቀድሞ አይቷል። በእንጨትና በድንጋይ ነው ጦርነቱ አለ። ምን ማለቱ ነው? 3ኛው በኒውክለር ነው አይደል? ሆነ ኒውክለር ከተተኮሰ የምታየው ህንፃ የለም፣ አይዞ የለም፣ የምታየው ፎቅ ሁሉ የለም። ተደርምሶ ሰዎች አልቀው የተረፉት እንደ ቃየል ዘመን ወደ ኋላ ተመልሰው የሚፋለሙት በምንድን ነው? ስለዚህ ከባድ ነው ኒውክለር ነው። ግን ፀሐይ ወደ 100 ሚሊዮን ኒውክለር ቦምብ የሚያህል ኃይልን በሰከንድ ውስጥ ሪያክሽን ታደርጋለች። ሃይድሮጅንን ወደ ሂሊየም። መላእክት እንኳን ይላል ማየት ተስኗቸው ነበር ይላል። የመጀመሪያዋን ያውም ቀንሶላት እምነ ብርሃን ብርሃነ መጠነ ሀቲ ስርናይ እላልበስክሙ ነገስተ ሰማይ ለወር ወለ ፀሐይ ድናይ ለክሙ ይላል። ከፍሎ ነው። አስቡት እስቲ ፀሐይ የ3 ደቂቃ ኃይሏ የምድሩን ውቅያኖሶች ያተናል። 6 ደቂቃ ብትመጣ መሬታችን ግልብጥብጦ ይወጣል። እግዚአብሔር ባወቀ ምንን አራቀ?
ድንግል ማርያም እኮ የተሸከመችው ፀሐይን ሳይሆን የፀሐይን ፈጣሪ ክብር ግባት እናታችን አልተቃጠለችም። ፀሐይ አይደለም የፀሐይን ፈጣሪ እንዴ አስባችሁታል? አሁን ጧፍ የምታበሩ ሴቶች ያለው እዛ ጋር እስቲ ወንድ አንቺ ወንድ አይደለችም ሴት ነሽ ለካ ጣትሽን እስቲ እዛ ጋር ሁለት ያበራሽ እጅሽን ክተቺና ሽልማት ልስጥሽ። 1 ደቂቃ እኮ ነው 200 ብር ልስጥ አትስማሚው? እሺ 1000 ለ1 ደቂቃ እቺ ጧፍ ተመልከቱ። ጣታችንን ጧፍ ሰዓት ላይ እንኳን ለ1 ደቂቃ ማድረግ አንችልም። ድንግል ማርያም እኮ የተሸከመችው እሳት ሚካኤል ማይቀርበው ገብርኤል ማይቀርበው ኪሩብና ሱራፊ እንዳይቃጠል ክንፉን የሚዘረጋለትን ታላቁን እሳት ተሸከመች። አልተቃጠለችም። ፀሐዩን ተሸከመች፣ አልነደደችም። ዮሴፍ ያያል። በቃ ይሄን ምስጢር ያያል። ቅዱስ አባት ከዚህ ምስጢር ተሳታፊ ነው። በቃለ ኃይሉ ይላል ያሬድ ድጓን ትንጥቀስ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ገመረት ነደ እምግርማ እበዩ ሙሴ ዘርዕደ እሞ ወላዲቶ ኮነቶ ገሃደ። ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ክረምት በረዱን የሚፈረካክስ ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው። እናቱን ወላጁን ሆነችው። ዮሴፍ ደግሞ የተደነቀ ንግስቱን ማየት ጀመረ። ክብር ለዚህ አባት። ይሄ አባት ነው። ቅዱስ ያሬድ እንደው ያለው ቃል እጅግ ይገርማል። ገሊላ በሉስቲ አይሰማም። ትወዳታለች፣ ናዝሬትም ታከብራታለች። የዚህ ቤተክርስቲያን ስም ምንድነው? ደብረ ገሊላ ነው አይደል? ገሊላ ታፈቅራ። ደስ ይበላችሁ። ገሊላ ታፈቅራታለች። እነ ሊቀ ጠበብት ይሄንን ደግሞ እየቋኙ ባቋቋሙ በወረቡ ብታሳምሩት ደግሞ የበለጠ የቁም ዜማውን ወደዚህ ወደ ጸናጽሉ መልሶ ደግሞ ለክብረ በዓሉ እንዲህ አይነት ግሶች ደግሞ እያስገቡ በጣም በሰላሙም በምኑም የጸፉ ቢያምር። አቤት ገሊላ በሉስቲ ታፈቅራ፣ ናዝሬት ታከብራ። ዮሴፍ ደግሞ የፈጣሪው እናት እንደሆነች ምን አለ አወቀ። ክብር ለፀሐይ ጽድቅ ሰረገላ ለተመለከተው ለአረጋዊ ዮሴፍ። በመጨረሻም በ1 ደቂቃ ውስጥ ቤት አሁን ፀሐዩ መጣ። እስቲ በሉ ጨረቃዋ ደግሞ ማናት? ስርዓተ ሰማይ ተሰራ በዲበ ምድር ይለዋል። እንደው ዮሴፍን ሲያነሳ የሰማይ ስርዓት ምድር ላይ ተሰራ። ምን ላይ ተሰራ? ቤተልሔም ሰማይን መሰለች አለ። በሰማይ ምን አለ? ፀሐይ። እስቲ በሉ ጨረቃ፣ ከዋክብት። እንደ ፀሐይ ማን ሆነ? ኧረ ተናገሩ። ኢየሱስ ክርስቶስ ፀሐያችሁ። እንደ ጨረቃስ? ሙሉ ጨረቃ ድንግል ማርያም ናት። አንድ ቀን እስቲ መጥቼ ስለ ጨረቃና ስለ እመቤታችን ላስተምራችሁ እችላለሁ። ንጽጽር አላቸውና ያቺ ሙሉ እንደሆነች ማኅተመ ድንግልናዋ ያልጎደለች ማን መጣች? እመቤታችን። እንደ ከዋክብት ደግሞ ማን ተገኙ? መላእክት። እስቲ በሉ አሁን ልብ አድርጋችሁ ተመልከቱ። ቤተልሔም ውስጥ ዳርና ዳር ምን አለ? አህያ በሉ እስቲ። ሌላስ? ላም። ዮሴፍ ስንተኛ? 3። ቆይሽ ላም 1 በሉ ቁጠሩ። አህያ፣ ዮሴፍ፣ ሰሎሜ በድምሩ ስንት ሆኑ? 4 ሆኑ። እና አባ ጊዮርጊስ ሲያደንቅ ምን ይላል? እኔ ያለ የከብቶቹን በረት አለ እንደው የጽርሐ አርያም ይመስለኛል። በሰማይ በዙፋኑ ዙሪያ 40 እንስሳ እንዳሉ ቤተልሔምንም ስመለከት አለ ዮሴፍን አየዋለሁ፣ ሰሎሜን ዳር ሆና አያታለሁ፣ አህያውን እመለከታለሁ፣ ላሙን እመለከታለሁ። ስንት ነገር! አይ ዮሴፍ ከኪሩብ አንዱ ነው። በረከቱ ይደርብን። ስለዚህ በከተማችን በአዲስ አበባ ዮሴፍ የመጀመሪያው ነው አለ። ከዚህ በላይ አይቼ ሰምቼ አላውቅምና ስለዚህ የሕይወት ዛፍ ጠባቂ ነው ማለት ነው። እዚህ ቦታ ያለ ማን ጠባቂ? የሕይወት ዛፍ በሉ እስቲ። ጠባቂ የተቀደሰችውን የታተመችውን መጽሐፍ በአደራ የተቀበለ ታማኝ በጎ መልካም አገልጋይ ማን ነው? ቅዱስ ዮሴፍ። በረከቱ ይደረብን። ስለዚህ እኔም ዛሬ በተቀደሰው ደብረ ገሊላ ነው ነብረ ናዝሬት ታፈቅራ ገሊላ ታከብራ ነውና ደብረ ናዝሬት መጥቼ ለማገልገል በመብቃቴ ደስ ይለኛል። እንደውም የኔ መምህር ድሮ እዚሁ ቅርብ ነበሩ። ሊቃውንት ታፈሰ መጻሕፍተ ሊቃውንት ተቡሻሪ ያስተማሩኝ ዘመዴ ነበሩ። እዚሁ እናንተ አጥቢያ ነበሩ፣ እየመጡ ያስቀድሱ ነበር አይደል? ታውቃቸዋላችሁ። አሁን በሕይወተ ሥጋ የሉምና
በረከታቸው እንግዲህ ደርብን። እዚህ ስመጣ እሳቸው ማንሳት ማሰብ ግድ ስለሆነ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የቅዱስ ዮሴፍ በረከት ይደርብን። ወስብሐት ለእግዚአብሔር።